በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋእስት ወንጉሰ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወነጽየውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምን ናስተበቁዐኪ እማሮዬን አዊ ተማሄፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሐሰይ መንፈሴ በአምላኪሁ መድኃኒየ እስመሬ ሕማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ ምድራይቱ ወዘረቦሙ ለእለ ይአብዩ ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈንዖሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሁ ተዘከረ ሳሩ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ውዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ወከረ ዘይፌውስ ደዌ ወያነጽሕ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም ቸርነቱን የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ በቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዲያድለን አማልጅን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ፣ ልመናችንን አዳምጥ፣ እንባችንን አብስ። ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን። ከእናትህ እቅፍ ከመስቀል ስር ከመላእክት ጥበቃ አትለየን። ነበሩ ከመባል ሰውረን። ከጸናች ከቀናች ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አታፈናቅለል። ከማተባችን አትንቀለል። በሃይማኖት አጽናን፣ በምግባር አጽናን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦምሊተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባሃዊ ተናግሮታል። ሶርያዊ በሀገሩ ለባሃዊ በተግባሩ ያሰኛል። ጥንተ ነገሩስ እንደምነው ቢሉ ይህ ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። የያዕቆብ ዘንጽቢንም ቁጥሩ ከሰለስቱ ምዕት ነው። ላውግዞተ አርዮስ በ325 በዘመነ ቆስጠንጢኖስ ኒቅያ ሲሄድ አስከትሎት ሄዷል። አርዮስን አውግዘው ለይተው ሃይማኖትን መልሰው አጽንተው ተመልሰው ካደሩበት ቦታ ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ ባለም መልቶ ያያል። ጌታዬ ራእዩን እንደገለጥክልኝ ደገኛ ምስጢሩን ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት በእንዲህ ያለ አርአያ ምሳሌ ያየኸው ባስልዮስ ዘቂሳርያ ነው። አምድ ብሩህ ነው፣ እሱም የምእመናንን ልቡና በትምህርቱ ያበራልና። አምድ ጽኑ ነው፣ እሱም በትምህርቱ የምእመናንን ልቡና ያጸናልና ነው። ይህም ባስልዮስ ቁጥሩ ከሰለስቱ ምዕት ነው። የቀረበት ምክንያት አልታወቀም። አንደኛ በደዌ በበሽታ ምክንያት፣ ሁለተኛ በእርግና በእርጅና ምክንያት፣ ሶስተኛ በርህቀተ ሀገር በሀገር መራቅ፣ አራተኛ ደርሶም ተመልሷል ቢሉ የቀረበት ምክንያት አልታወቀም። እሱም ስንኳን መምህርን ማናቸውን ቢሆን ካወጡበት ቦታ ሳያደርሱ መሄድ ጥሩ ስርዓት አይደለምና መምህሩን ካወጣበት መልሶ
ስለ ሶስት ነገር ይሄዳል። በእንደሃል አንደኛ በእንደሃል አርአያ ያየው ሰው ስጋዊ ይሁን መንፈሳዊ አይቶ ለመርዳት፣ ሁለተኛ ከእንደሃል ሰው ጋር ቢጨዋወቱ ብዙ ምስጢር ይገኛል ብሎ፣ ሶስተኛ ባይን ያዩትን በጆሮ ሰምቶ ማረጋገጥ መረዳት ይገባል ብሎ ነው። በሄደም ጊዜ እንዳሰበ ሆኖ አላገኘውም። ኩፌት ደፍቶ ኩፋር ጠምጥሞ ካባ ላንቃ ለብሶ በወርቅ አትሮንስ ገበታው የወርቅ ወንጌል አዘርግቶ መያዣውን ቢያዩ የወርቅ መነሳንሱ የሐር ጭራ ይዞ ጉባኤ ሰርቶ ምእመናንን አብዝቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እኔ በእንዲህ ያለ አርአያ ሳየው መንፈሳዊ መስሎኝ ለካ ስጋዊ ነውሳ ወይስ ለመንፈስ ቅዱስ ሁለት ግብር አለው? እስመ ጥበባት ይትከሰታ ለትሑታን ወአኮ ለቡያን ይላል። እነሱንም ወይሬዩ ነፍስቶሙ ከመ መንፈስ እንተሃለፈት ይላቸዋል። ሰሎሞንም እስመ ውስተ ምይንት ነፍስ ይተሐድር ጥበብ ወይትበው ውስተ ሥጋ ዘቅኑይ ለኃጢአት ይላል። ለመንፈስ ቅዱስ ሁለት ግብር ይኖር አለውን ብሎ ይህን ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ በርግብ አምሳል ወርዶ በራሱ ላይ ሲቀመጥበት አይቷል። ሁለተኛ ነጸብራቀ እሳት ካፉ እየወጣ ምእመናንን ሲዋሃዳቸው አይቷል። ይሄም ትምህርቱ ነው። ሶስተኛ ተሐዋሰያን ነፍሳት ከልብሱ ላይ ሲያልፉ እሳት እንደገባ ጅማት እርር ኩምትር እያሉ ሲወርቁ አይቷል። በዚህም እንቃወማለን የሚሉ አሉ። በሱ ግን ነገሩ አይፈርስበትም፣ ለከወይነ እሳት ደርሶ ነበርና። አራተኛ ከአራቱ ማዕዝነ ቤተ መቅደስ ባንዱ ቁሞላችኋል። ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡ ብሎ መልእክተኞች ልኮ አስወስዶታል። እሱም እጹብ እያለ እያደነቀ ይሄዳል። ስሜን ያውቅ በስሜ ኤፍሬም፣ ስራዬን ያውቅ በስራዬ፣ ሀገሬን ያውቅ በሀገሬ አስጠራኝ ብሎ እጹብ እያለ እያደነቀ ይሄዳል። ሄዶም ለአንድ ሰዓት ያህል ባስተርጓሚ ሲጨዋወቱ ቆዩ። እሱም ነገሩ ባይከተትለት ምስጢሩ ባይረዳው አባቴ ነገሩ አልተከተተልኝም፣ ምስጢሩ አልተረዳኝም፣ ያንተ ቋንቋ ለኔ የኔ ቋንቋ ለአንተ እንዲገለጥልን ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ ተገልጦላቸው በደገኛው እበያተ እግዚአብሔርን ምስጢራተ እግዚአብሔርን ሲጨዋወቱ ቆይተው እንግዲህ አሰናብተይ ልሂድ አለው። መንፈስ ቅዱስ አነሳስቶ ያመጣህ መች ልትሄድ ነው? ከዚህ ልትኖር ነው እንጂ ብሎ ህዝባዊ ነው ቢሉ ድቁና፣ ዲያቆን ነው ቢሉ ቅስና ሹሞ ከሀገረ ስብከቱ ከፍሎ ሰጥቶ በዛ አኑሮታል ነው። አምስተኛ ወነበረት አሐቲ ብእሲት ዘእማዝማደ ነገሥት ዘብዙ ኃጢአታ ይላታል። ከነገሥታት ወገን የምትሆን ኃጢአቷ የበዛ አንዲት ሴት ነበረች። የዕለት ዕለት ኃጢአቷን እየጻፈች ታኖረው ነበረ። ስለምን ቢሉ ተዘንግቶ ተረስቶ እንዳይቀር፣ አንድም ቢበዛባት ከብዛቱ የተነሳ ስንክሳር አከለ ወስዳ ለቅዱስ ባስልዮስ አባቴ በዚህ ያለው ኃጢአትሽ ይደምሰስልሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ብትገልጥ አንዲት ቀርታ ዘጽብት ለነቢብ ለነጊርም ይላታል። ይልቁንስ ሳስባት የምታስጨንቀኝ ልናገራት የምታሳፈረኝ ይህችሳ አለችው። ይህስ ለቅዱስ ለልጄ ለኤፍሬም ነው እንጂ ለእኔ አይቻለኝም አላት። አሁን እንዲህ ማለቱ ለሱ የማይቻለው ለቅዱስ ኤፍሬም የሚቻለው ሆኖ አይደለም። ቅዱሳን ከራሳቸው ክብር ይልቅ የወንድማቸውን ክብር ይወዳሉ። እነሱ ከሚከብሩ ወንድማቸው ቢከብር ይወዳሉና ነው። አንድም ስትሄድ ስትመጣ ድካም ያለበት ነውና በፈሊጥ ቀኖና ለመስጠት ነው። ሄዳ ቅዱስ ኤፍሬምን ይቺ ኃጢአትሽ ትፋቅልሽ በለኝ አለችው። አባቴ ትሕትና ልማዱ ነውና እንዲህ አለሽ እንጂ ለሱ ለሊቀ ካህናቱ ለሊቀ ጳጳሳቱ ያልሆነ ለኔ ለተራው ሰው ይሆናል ብለሽ ነው? ሂጂና ለሱ ስጪው አላት። በሄድሽ ስትሄጂ ግን እንደ ቀድሞ በሕይወተ ሥጋ አታገኙም። ሙቶ ካህናት ባጎበር ወደ ቤተ መቅደስ ሊቀብሩ ሲወስዱት ትደርሻለሽ።
ሳትጠራጠሪ ባጎበሩ ላይ ጣዩ ይፋቅልሻል ብሎታል። ብትሄድ እንዳላት ሙቶ ካህናት ሊቀብሩ ባጎበር ወደ ቤተ መቅደስ ይዘው ሲሄዱ ደረሰች። ሳትጠራጠር በሕይወትከ መምህርየ አንተ ወድኅረ ሞትከ መምህርየ አንተ ብላ በአስከሬኑ ላይ ጣለችው። ተፍቆላታል። ስእለተ አሐቲ ብእሲት አመ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንድል ደራሲ ነው። ስምዖን ዘአምድ የያዕቆብ ዘንጽቢን ደቀ መዝሙር ነው። ባንድ ሲማሩ አድገዋል። ተሾመ ብሎታልና እንኳን ደስ ያለህ ለማለት ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አመጣኸው አለው። ምን ነው ነግሮን አለው። አልነገረንም ብለው ተከራከሩ። ይመስክር ተባብለው ከመቃብሩ ሄደው መስክርልን አሉት። እሱም ተነስቶ 10 ጣቶቹ እንደ ፋና እያበሩ በሕይወቴ እብለኪ ከመ ስምዖን ዘአምድ ሰላም ለኪ ኦ ቅድስት ድንግል ወድኅረ ሞትየሰ ኩሎሙ አይጽምቴ ወሕዋሳቴ ይዌድሱኪ ወይብሉኪ ኦ እግዝእትየ ቅድስት ድንግል ብሎ መስክሮላቸው አርፏል። ይህም የቅዱስ ኤፍሬምን ደግነት ያመለክታል። በሕይወተ ሥጋ እያለ በአጸደ ነፍስ የሚያመሰግነው ምስጋና ተገልጦለት መናገር ነው። ኤፍሬም ሶርያዊ ያለው እስከዚህ ድረስ ነው። ኤፍሬም ለባህዊ ያለውን ከዚህ ቀጥሎ ያመጣል። ሞ ብርሌ መርጠ ብርጭቆ ኩስ ካቦ እየሰራ ለዕለት ጉርሱ እያስቀረ ያንን ለነዳያን ይመጸውተው ነበረ። ሲመጸውተውም በጻድቃን በመላእክት በሰማዕታት በቅዱሳን ስም አይመጸውተውም ነበር። በእመቤታችን ስም ብቻ ይመጸውተው ነበር። ምን ነው እነሱን ንቋቸው አጥቅቷቸው ነው ቢሉ ንቋቸውም አጥቅቷቸውም አይደለም። የእመቤታችን ፍቅሯ ቢያሳሳው ባያዳርሰው ነው እንጂ ከፍቅሩም ጽናት የተነሳ ከሉቃስ ወንጌል ወበሳድስንና ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይደግመው ነበረ። ከፍቅሩም ጽናት የተነሳ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ እንደ ምግብ እንደ እህል እንደ ውሃ በልቼው ጠጥቼው ተመግቤው እንደ ልብስ ተጎናጽፌው እያለ ይመኝ ነበር። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና ገልጦለት 1000 ድርሰት ደርሷል ነው። ዕለቱ ሰኞ ጊዜው ነግ ነው። በዚህ ዕለት የቀደመ ተግባሩን ጨርሶ ከመካነ ግብሩ ከሥራ ቦታው ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ዙፋን ይነጸፋል። የብርሃን ድባብ ይዘረጋል። በዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም እጅ ነስቶ አደግድጎ ታጥቆ ይቆማል። ወድሰኒ ትለዋለች። በይነምንት እክል ወድሶተኪ ኢ ሰማያውያን ወይ ምድራውያን ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው ለኔ እንደምን ይቻለኛል ይላታል። በከመ አለበወከ መንፈስ ቅዱስ ተናገር አለችው። በተረታችበት ረታችበት፣ በተረቱበት ይረቱበት እንዲሉ በሉቃስ ወንጌል ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ሲላት እፎኑ ይከውነኒ እንዘ ይአምር ብሴ ወንድ ሳላውቅ እንደምን ይሆንልኛል ብላ ተከራከረችው። ቅዱስ ገብርኤልም እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም ብሎ ረቷት ነበርና እሷ በተረታችበት ቅዱስ ኤፍሬምን ረታችበት ማለት ነው። መንፈስ ቅዱስማ ስንኳን እኔን አይባን እፀውን እንጨቱን ድንጋዩን ያናግራልና አያናግረኝም እላለሁ ብሎ ባረክን ይላታል። እሷም በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ የልጄ የወልድ የባሕርይ ሕይወቱ የአብ የባሕርይ አባቱ የአብ የባሕርይ ሕይወቱ የመንፈስ ቅዱስ በረከት ይደርብህ ብላ በያዘችው መስቀል ባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት አስቦ እንዲጽፍ አይደለም። ትጉህ ደቀ መዝሙር ያጠናውን ቀለም በመምህሩ ፊት ሰተት አድርጎ እንዲያደርስ ሰተት አድርጋ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት ከፍላ አስደርሰዋለች። ስለምን ቢሉ እመቤታችን በሰባቱ ዕለታት መመስገን ፈቃዷ ስለሆነ ፈቃዷ ነውና፣ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በሰባቱ ዕለታት ትመሰላለችና፣
አንደኛ በዕለተ እሁድ ትመሰላለች። በዕለተ እሁድ አስራወ ፍጥረት፣ አናስረ ፍጥረት፣ መሰረታተ ፍጥረት ይላቸዋል። የፍጥረት መሰረት መነሻ የሚሆኑ አራቱ ባህርያት እሳት፣ ነፋስ፣ ውሃ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያተ ፍጥረት በህላዌሁ በቃልነቱ ህላዌ የፍጥረታት መገኛ የሆነ ጌታ ከሷ ተገኝቷልና በሰኞ ቀን ትመሰላለች። በዚህ ቀን ከዚህ እስከ ብሩህ ሰማይ ውሃ ሞልቶት ይኖር ነበረ። ለይትጋባ ማይ ውስተ አሐዱ ምዕላድሁ ብሎ ከሶስት ቦታ ከፍሎታል። አንዱን በዙሪያው ወስኖታል፣ ውቅያኖስ ይባላል። አንዱን ባለበት አጽንቶ የብርሃናት መመላለሻ አድርጎታል፣ ጠፈር ይባላል። አንዱን ከዛ በላይ አጽንቶታል፣ ብጽብጽ ውሃ ነው፣ ሐኖስ ይባላል። ጠፈር የእመቤታችን ብርሃን የጌታ ይህማ በጠፈር ተመሰለች እንጂ መች በዕለቱ ተመሰለች ቢሉ ብሎ ዕለት የእመቤታችን ጠፈር ከሷ የነሳው ሥጋ ብርሃን የጌታ ምሳሌ። ሶስተኛ በዕለተ ሰሉስ ማክሰኞ ማለት ነው ትመሰላለች። በዚህ ቀን ጌታ ለታውፅ ምድር ኩሎ ሐመልማለ ዘር ዘይዘራ በበዘሩ ወበበጽየሁ ወበበአጓሊሁ ባለ ጊዜ በጣት የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርዕት፣ በምሳር የሚቆረጡ እጽዋት፣ የሥጋውያን ምግብ የሚሆኑ እጽዋት ተገኝተዋል። ከሷም የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ተገኝቷልና። አራተኛ በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይኩኑ ብርሃናት አበይት ውስተ ገጸ ሰማይ ባለ ጊዜ ሌሊቃኑን የሚመግብ ፀሐይ፣ ሌሊቱን የሚመግቡ ፀሐይ፣ ጨረቃ፣ ከዋክብት የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከሷም የመንፈሳውያን ምግብ ብርሃን የሚሆን ጌታ ተገኝቷልና። አምስተኛ በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ኩሎ ዘመደ ዓሣ ወኩሎ ተሐዋስያነ ዘቦ መንፈሰ ሕይወት ባለ ጊዜ በደመ ነፍስ ጸንተው ሕያዋን ሆነው የሚኖሩ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ሶስት ፍጥረታት ተገኝተዋል። ከነዚህም ዕለቱን በረው የሄዱ አሉ፣ ከዛውም የቀሩ አሉ። ዕለቱን በረው የሄዱ የኢጥሙቃን ከዛው የቀሩ የጥሙቃን ምሳሌ ነው። ይህስ አይደለም ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ በልባቸው የሚሳቡ የሰብአ ዓለም በእግር የሚሽከረከሩ የባህታውያን ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ በክንፋቸው የሚበሩ ተመስጦተ ጸጋ ያላቸው የሰማዕታት ምሳሌ ነው። ዕለት ባሕር የጥምቀት ዕለት የእመቤታችን ምሳሌ ነው። ስድስተኛ በዕለተ ዓርብ ትመሰላለች። በዚህ ቀን ቀዳማዊ አዳም ከእህቱ ምድር ተገኝቷል። ጌታ ዳግማዊ አዳም ሁለተኛው አዳም ማለት ነው። ከእህቱ ማኅፀነ ድንግል ለመገኘቱ ምሳሌ። በሰባተኛው ቀን ትመሰላለች። ቅዳሜ ማለታችን ነው ምእመናን። በሰባተኛው ቀን ትመሰላለች። በዚህም ወአመሳቢት ዕለት አሐዝ አይረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር እንዲል ጌታ ከሥራው ሁሉ አርፏል። ከሷም የነፍሳት ዕረፍት የሚሆን ጌታ ተገኝቷልና። ይህም ውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅምና እስመን ከመን አመን ሶበን እንዘን ድህረን እያገቡ ያስተረጉማል። እንዳመጣውስ ሰኑይ፣ ሰሉስ፣ ረቡዕ፣ ሐሙስ እያለ መጥቶ ነበርና ሰዱስ ባለ በቀና ነበር። ዓርብ ባለ የፍጥረት መካተቻ ሲል ነው። ጌታ 22ቱን ፍጥረት መፍጠር ጀምሮ የጨረሰበት ቀን ሲል ነው። አንድም የመና መካተቻ የመና መጨረሻ ሲል ነው። ሙሴ ዓርብ ሁለት ጎሞር መና ይዛችሁ ግቡ፣ ቅዳሜ ወጥቶ መና ሲለቅም የተገኘ በድንጋይ ተወግሮ በሳት ተቃጥሎ ይሙት ብሎ ስርዓት ሰርቶ ነበርና ዓርብ መና በፊንቆን ወበሉ እክለ ፊንቆን እንዲል ነው። አንድም ጌታ ሕገ ተሰወን የፈጸመበት የድህነት መካተቻ ሲል ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይነጸፋል፣ የብርሃን ድባብ ይዘረጋል። በዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ አደግድጎ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይህድር በላይ ሌከ ትለዋለች። እሱም ተባርኮ ምስጋናውን ይጀምራል። ውዳሴ ዘዓርብ፣ ውዳሴ በዓርብ፣ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ቢል አንድ ነው።
እሱ ግን ነገሩን ቡርክት አንቲ ማንስት ብሎ ያመጣል። በዚህ ቀንም ቅዱሳት አንስትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። ቡርክት አንቲ ማንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማልሽ የምታሰጪ አንቺ ነሽ። ወቡሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ያለመለወጥ አምላክን የወለድሽ ድንግል ማርያም ሆይ ወቡሩክ ልጅሽ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባህሪ አምላክ ነው። ሰረቀ ለነ ምኔኪ ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱ ወደ ክንፈ ረድኤቱ አቀረብነው። ውእተ አሚረ የሰርቅ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ ጋር አገናኝቶ አያይዞ ተናገረው። ይህን የተናገረው ትንቢተ ሚልክያስ ላይ ነው ያለው። ይህስ እንደማን ነው? ታሕተ እግረ ክንፍ ስልጣነ መለኮት ረድኤት መስቀል ሐዋርያት ናቸው ነው። ይህስ እንደምን ነው ቢሉ ቆቅህ ነቀወ ዋስተጋባ አንተ ዘወለደ ይላል። እነጋ ሲል ማለት ሲነጋጋ ሊነጋ ሲል የሚጮህ የቆቅ አውራ አለ። ገላግልቱ አባታቸው መስሏቸው ከሱ ጋር ሲለቅሙ እስከ ቀትር ይቆይ። በቀትር ጊዜ አባታቸው እንዳልሆነ አውቀው ትተውት ይሄዳሉ። ቆቅ የዲያብሎስ ምሳሌ ነው። እንደ መጮህ 5500 ዘመን ኃጢአት ሲያሰራ ጣዖት ሲያስመልክ መኖሩን መናገር ነው። አባታቸው እንዳልሆነ አውቀው ምእመናንም ተምረው አውቀው አምነው ተጠምቀው ከዲያብሎስ መራቃቸውን መናገር ነው። እሺ እስመ ውእቱ ፈጠረነ በአዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና ነው። ቃሊ ለነ ቅድስ አዲስ ተፈጥሮ በጥንተ ተፈጥሮ ከፈጠረ ልጅሽ ስርጉት በቅድስና ጽኔት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን በልቡናችን ሳይብን አሳድሪብን። ይቺ በጥንተ ተፈጥሮና በሐዲስ ተፈጥሮ ስለምትለው አጥር ያለሽ ማብራሪያ ልስጥ ወንድሞቼ። ሁለት ተፈጥሮ ነው፣ ጥንተ ተፈጥሮና ሐዲስ ተፈጥሮ ነው። እንግዲህ የሰው ልጅ እንደሚታወቀው ከአራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ ተፈጥሮ በልጅነት ከብሮ በገነት እንደኖረ ታውቃላችሁ። ከዛም ሕጉን አፍርሶ ትእዛዙን ጥሶ አትብላ የተባለውን በልቶ እግዚአብሔርን ያህል ጌታ ገነትን ያህል ቦታ እንዳጣ ወርዶ እንዳወረደን ረክሶ እንዳረከሰን ታውቃላችሁ። ያ እግዚአብሔር አክብሮ ፈጥሮት ነበረ። ያንን ተፈጥሮን ሲያበላሽ እንደገና መልሶ እግዚአብሔር ፈጠረው። እንዲያውም አባቶች ምን ምሳሌ ይሰጣሉ? ሸክላ የሚሰሩ ሴቶች ይላሉ አባቶቻችን። ሸክላ ሲሰሩ ሸክላውን ሰርተው ጨርሰው እንዲያገላበጡ ሲያዩት ነቅስ ያገኙበት ወይም ደግሞ ስንጥቃት ሲያገኙበት መልሰው ይፈጩ ያቦኩና እንደገና መልሰው ይሰሩታል። እግዚአብሔር አዳምን ካፈር አበጀውና አሳምሮ ወሉሎ በቅድስና በጽድቅ አሸብርቆ በመላእክት እንዲመሰገን በመላእክት እንዲከበር መላእክት እንዲላላኩት እንዲታዘዙት አድርጎ ፈጠረው። በኋላ ከዛ ተሰናከለ። ልኪያች ሸክላ ሰሪ መልሳ ፈጭታ ለውሳ ተኩሳ አዲስ እንደምታደርገው ኢየሱስ ክርስቶስም መጥቶ ወደ ቀደመ ክብራችን ወደ ቀደመ ቦታችን መልሶናልና እንደገና እንደተፈጠር ነው። በዚህ በእውነቱን ለመናገር ሐዋርያው ቅዱስ ጳውሎስ ይሄን ሐሳብ ይደጋግመዋል። በጎ ስራ ለማድረግ በክርስቶስ ተፈጠርን ይላል። እንደገና ተፈጠረ። ይሄ በቀራኒው እንደገና ተፈጥረናል። በመጽሐፈ መነኮሳትም ላይ እንዲህ የምትል ቃል ተጽፋለች። ብዙ ጊዜ ጠቅሳታለሁ እኔ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ። ተወልደ በአምሳሊከ ማለት በአንተ ምሳሌ ተወለደ። ክርስቶስ ከሰማይ ወረደ፣ ከድንግል ተወለደ። እንዳንተ ተራበ፣ እንዳንተ ተጠማ፣ እንዳንተ ተራቆተ፣ እንዳንተ ሞተ፣ እንዳንተ ተገነዘ፣ እንዳንተ ተቀበረ። ሲገለብጠው ደግሞ እንደሱ ዘላለማዊ ያደረገህ፣ እንደሱ የብርሃናዊ ያደረገህ፣ እንደሱ አስነሳህ፣ እንደሱ የዘላለም ሕይወት ሰጠህ። መጀመሪያ በአምሳሉ ፈጥሮን ነበረ። ያንን ምስላችንን ስናበላሽ ደግሞ እንደገና እሱ መጥቶ በእኛ ምሳሌ እንደኛ ሰው ሆነንን ማለት ነው። ጥንተ ተፈጥሮና አዲስ ተፈጥሮ ማለት በመጽሐፉ ቋንቋ ይሄ ነው እና ውዳሴ ማርያሙ መጽሐፍ ቅዱስ ነው፣ ብሉይ ነው፣ ሐዲስ ነው፣ ሊቃውንት ነው። ነገረ ድህነት የተፈተፈተበት የተመሰጠረበት የተተነተነበት መሆኑን ለእናንተ ለማስረዳት ያህል ነው ምእመናን። እሺ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲ ንአቤኪ በስብሐት ወበውዳሴ። የብርሃን እናት እማምላክ ወላዲተ አምላክ ድንግል ማርያም ሆይ ላንቺ ብቻ አንቺን እናከብርሻለን፣ እናገንሻለን፣ ከፍ ከፍ እናደርግሻለን። ቡርክት
መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለርሽ የምታሰጪ አንቲ ተአቢም ሰማይ አንቲ ተአቢም ሰማይ ከሰማይ ትበልጫለሽ ወተከብሪ እምድር ወተከብሪ እምድር ከምድርም ትበልጫለሽ አለ ሰማይ ምድር የማይችሉትን የማይወስኑትን ወስናለችና አንድም ቡርክት አንቲ ተአቢም ሰማይ ከሰማይ ከመላእክት ትበልጫለሽ ወተከብሪ እምድር ከደቂቀ አዳምም ትበልጫለሽ አንቲ ተአቢም ሰማይ ከልዑላኑ ትበልጫለሽ ወተከብሪ እምድር ከትሑታኑም ትበልጫለሽ ልዑላን ትሑታን ያላቸው በመላእክት በደቂቀ አዳም ውስጥ ያሉ ናቸው ወላይለ ኩሉ ህሊናት ከህሊና ሁሉ ትበልጫለሽ አለ ህሊና አስቦ አይደርስባትምና ነገረ ሥጋዌ ካልተመረመረ ድንግል ማርያም አትመረመርም ማለት ነው ድንግል ማርያምን ማመን ድንግል ማርያም ማመስገን አማልጅኝ አስታርቂኝ እማዬ እናቴ ማለት እንጂ ምንድነሽ ማነሽ ብሎ መርምሮ ለማጥናት አይቻልም ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ 2:14 ላይ መንፈስ እግዚአብሔር ያለበት ሰው ሌላውን ይመረምራል እሱ ግን በማንም አይመረመርም ይላል አካን በኢያሱ ተመረመረ ኢያሱ በአካን አልተመረመረም ሙሴ በሰለጳድ በሙሴ ተመረመረ ሙሴ በሰለጳድ አልተመረመረም ሃናንያ ሰጲራ እነዚህ ሁለቱ ባልና ሚስቶች በቅዱስ ጴጥሮስ ተመረመሩ ቅዱስ ጴጥሮስ ግን በሃናንያ አልተመረመረም ስለዚህ መንፈስ ቅዱስ ያደረበት ሰው ሌላውን ይመረምራል እሱ ግን በማንም አይመረመርም መንፈስ ቅዱስ ካደረባቸው ቅዱሳን ደግሞ የቅዱሳኑ ቅድስት የንጹሃኑ ንጽሕት የጻድቃኑ ጻድቅት ድንግል ማርያም ናትና አትመረመርም ማለት ነው ወላይለ ኩሉ ህሊናት አስበው አይጨርሷትምና መኑ ዘይክል ነቢበ በየኪ ገናንነትሽን ክብርሽን መናገር የሚቻለው ማን ነው ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም አልቦና መኑ ይወራረሳሉ መኑ ዘይዜንዎ ለልዑል ወመኑ ዘእምድኅሬሁ እንዲል ነው መኑና መኑ ይወራረሳሉሽ ኦ ማርያም መላእክት ያብዩኪ ድንግል ሆይ መላእክት ያገኑሻል ያከብሩሻል ያመሰግኑሻል ወሱራፌል ይሴብሑኪ ሱራፌል ኪሩቤልም ያመሰግኑሻል እስመ ዘይነብር ድበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል በጸጋ አድሮ የሚኖር ጌታ መጥቶ ከስጋይ ስጋ ከነፍስሽ ነፍስ ነስቶ 9 ወር ከ5 ቀን በማህፀንሽ አድሯልና ኪሩቤል ሱራፌል ያመሰግኑሻል መፍቀሬ ሰብ አቅረበነ ሀቤሁ ዘቲአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ ዘሎቱ ክብር ወስብሃት ክብር የክብር ክብር ይግባውና የኛን ሞት ወስዶ የሱን ሕይወት ሰጥቶ የኛን ሞት ተቀብሎ ወደሱ አቅርቦናልና ነው ምሳሌ ነው ከራዲዮን የሚባል ኦፍ አለ ጻአዳ ኦፍ አለ በቤተ መንግስት ይኖራል ሰው የታመመ እንደሆነ ወስደው ከበሽተኛው ፊት ያቆሙታል የማይድን ከሆነ ፊቱን አዙሮ ይቆማል የሚድን ከሆነ አፉን ካፉ አድርጎ እስትንፋሱን ይቀበለዋል ደዌው ወደሱ ይናኛል ነጭ ነበረ ይጠቁራል ብርድ ይለዋል ወደ አየር ወጥቶ 3 ሰዓት ፀሐይ ተመቶ ወደ ባህር ገብቶ በዛ 3 መዓልት 3 ሌሊት ቆይቶ ገፎ የቀደመ ጻአዳነቱ ተመልሶለት ይወጣል ነው ምሳሌ ነው ከኦፍ ጻአዳ ከራዲዮን የተባለ ጌታ ነው ወልድ ሆይ ጻአዳ በመለኮቱ ይለዋልና የማይድን ህሙም ዲያብሎስ ነው ያ ፊቱን አዙሮ እንደቆመ ጌታም በዲያብሎስ ገጸ ምህረቱን አልመለሰለትምና ነው የሚድን በሽተኛ የተባለ አዳም ነው ያ እስትንፋሱን በእስትንፋሱ ተቀብሎ እንደተቀበለው ጌታም ያዳምን አካል ያዳምን ባህሪ አድርጎ ሰው ለመሆኑ ምሳሌ ነው ወወአ እግዚእነ ውስተ ኩሉ ጸዋተው መከራ እንተባቲ አመከረነ ዲያብሎስ በዘመከረ ከመይታየድ ጸላኢ በዘመከረ ለሊሁ ለሀገር ጽኒት ቡአ ጠቢብ ወነሰተ መከራ በዘይቱ የከዱረሲያን እንዲል ነው ይሄ ማክሰኞም ላይ ብለናል ግን እዚህም ላይ ስለሚያስጠቅስ ነው የጠቀስኩት ወደ አየር እንደመውጣት 3 መዓልት 3 ሰዓት በመስቀል ላይ ቆይቷል ወደ ባህር እንደመውረድ በመቃብር 3 መዓልት 3 ሌሊት በከርሰ መቃብር ቆይቷል ያ ተለውጦ የቀደመ ጽዳዊው ተመልሶለት እንደሚወጣ ጌታም 3 መዓልት 3 ሌሊት በከርሰ መቃብር ከቆየ በኋላ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ወደ ቀደመ ክብሩ ለመመለሱ ምሳሌ ሀደገ ንዴተ ህላዌ ዘትካት ውእቱ ገባ ሀበ ስብሐቲሁ ወክብሩ እንዲል ነው
ሰአሊ ለነ ቅድስት ጻዳ ኦፍ ከራዲዮን ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ቡርክት አንቲ ማርያም ቡርክት አንቲ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለርሽ የምታሰጭ ማርያም ሆይ ወቡሩክ ፍሬ ከርስኪ ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስን የሚያድል የባህሪ አምላክ ነው። ኦ ድንግል ወላዲተ አምላክ ምክሆን ለደናግል የደናግል መመኪያ ድንግል ማርያም ሆይ አለ። የደናግል መመኪያ ድንግል ቀድሞ ሴቶች ወንዶች በሴቶች ይመኩባቸው ነበር። እኛ እናንተን አስገኘን እናንተ እኛን አላስገኛችሁም እያሉ ከድንግል ማርያም ክርስቶስ ከድንግል ማርያም ከተወለደ በኋላ ድንግል ማርያም ክርስቶስን ከወለደች በኋላ ግን እናንተ እኛን ብታስገኙ ከኛስ ክርስቶስ ተገኝቶ የለም እያሉ ምላሽ የሚያሳጧቸው ሆነዋል። ዮሐንስ አፈወርቅ ወበከመ አውፅአ ብእሲ ብእሲተ እንበለ ብእሲት ከማሁ አውፅአት ብእሲት ብእሴ እንበለ ብእሲ ወበንተዝ ሃሎ ዕዳ ላይለትዝምድአው እምትዝምድ አንስት ወኮነት ፈዳይተ ዕዳሃ ለሔዋን እንዳለ አንድም በእናንተ ምክንያት ከገነት ከመንግሥተ ሰማያት ወጣን ይሏቸዋል። በእኛ ምክንያት ብትወጡ በድንግል ማርያም ተመልሳችሁ የለም ይሏቸዋል። አንድም በእናንተ ምክንያት ሞት መጣብን ይሏቸዋል። በእኛ ምክንያት ሞት የሚመጣባችሁ በድንግል ማርያም ምክንያት ሕይወት አግኝታችሁ የለም ይሏቸዋል። አንድም ዘንእዶን ክርስቶስ በውስተ ወንጌል ይላል። ክርስቶስ ያመሰገናቸው የአምስቱ ጠባባት ደናግል መመኪያቸው አንቺ ነሽ። ዘም ቅድመ ዓለም ህልው ተሰባ ምኔኪ ቅድመ ዓለም ህልው ለማለት ደግሞ ቅድመ ዓለም ህልው የነበረ ክርስቶስ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ብሉየ መዋዕል ወፃም ከርስኪ ብሉየ መዋዕል ለማለት ደግሞ በዚህ ጊዜ ነበረ በዚህ ጊዜ ተገኘ የማይባል እሱ 9 ወር ከ5 ቀን በማኅፀንሽ ተወስኖ ተወለደ። ስጋነ ነሳ ወመንፈስ ቅዱስ ወሃበነ ወረሰነ ሩያነ ምስሌሁ በብዝሃ ሂሮቱ ተዋህዶ የሱ የባህሪ ሕይወቱ መንፈስ ቅዱስን ሰጥቶ ከሱ ጋራ በቸርነቱ ከሱ ጋራ አስተካከለን አለ። በሕማም በሞት በመምህርነት ፍጡር ከፍጡር ጋር አይተካከልም ብሎ ከድንግል ማርያም የነሳውን ስጋ የባህሪ አምላክ አድርጎ ከሱ ጋር አስተካክሎታልና ውእቱ አምላክ ዘኮነ ሰብአ ወውእቱ ሰብ ዘኮነ አምላከ በተዋህዶ ተመለኮት ወውእቱ ስጋ አምላከ ኮነ እንዲል አንቲ ታቢም ብዙሃት አንስት አንቲ ታቢም ብዙሃት አንስት ከብዙ ሴቶች አንቺ ትበልጫለሽ። እለነሳ ጸጋ ወክብረ አንዲቱ ከአንዲቱማ ብትበልጥ ምን ቁም ነገር ነው ብሎ ጸጋና ክብር ካላቸው እመቤታችን ከሴቶች ትበልጣለች ስንል ከቅዱሳት አንስት ነው። እሺ ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘሃደረ ላዕሌሃ እግዚአብሔር ልዑል 9 ወር ከ5 ቀን ማኅፀንሽን ዙፋን ሰውነትሽን እልፍኝ ማኅፀንሽን ዙፋን አድርጎ 9 ወር ከ5 ቀን የነገሰብሽ መንፈሳዊት ሀገር መንፈሳዊት ረቂቅ ከተማ ድንግል ማርያም ሆይ እስመ ዘይነብር ዲበ ኪሩቤል ወሱራፌል በራይኪ አቀፍኪዮ ለዘ ውስተ ጽንኪ እስመ ለዘ ይነብር ዲበ ኪሩቤል ለየቀረው ነው። በኪሩቤል በሱራፌል አድሮ የሚኖር ጌታን አቀፍኪዮ በእጅሽ በክንድሽ አቀፍሽ በመሃልሽ አቀፍሽው አለ። ሕፃናት ሲወለዱ እናቶች ልጆችን ያበጃጇቸዋል ያስተካክሏቸዋል አናት እንዳይወርዳቸው ነው። እሱም ግዘ ሕፃናትን አላፋለሰምና ወዘይሴሲ ለኩሉ ዘስጋ በብዛይሩቱ አሐዘ አጥባተኪ ወጠበወ ሐሊበ 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ እሱ ጥበ ድንግልናሽን ይዞ ሐሊበ ድንግልናሽን ጠባ። አንድም ዘወትር ስጋውን ደሙን ለምእመናን የሚመግብ እሱ ጥበ ድንግልናሽን ይዞ የድንግልናሽን ጡት ይዞ የድንግልናሽን ወተት ጠባ ነው። እሺ ዘውእቱ አምላክነ መድኃኔ ኩሉ ሊቅ ከሆነ ሳይተረጉም አይሄድምና ጠበው ሐሊበ ያልኩትም ዘውቶ መድኃኔ እሱ አምላካችን ነው።
ይርእየነ እስከ ለዓለም ንስግድ ሎቱ ወንሰብሖ ይጠብቀን ዘንድ እንሰግድለታለን እናመሰግነዋለን። አንድም እናመሰግነው እንሰግድለት ዘንድ ይርእየነ ይጠብቀናል። ስግደት ሶስት አይነት ነው። መጀመሪያ ወርቆ መነሳት ትቢያ ሰሆን ከዚህ አክብረ ፈጥረ ሰው አደረከኝ። ሁለተኛ ወርቆ መነሳት በኃጢአት ብሰናከል በንስሐ እነሳለሁ። ሶስተኛ ወርቆ መነሳት ብሞትን ፈርሼ በስብሼ አልቀርም በትንሣኤ ዘጉባኤ እነሳለሁ ሲል ነው። እስመ ውእቱ ፈጠረነ እስመ በሐዲስ ተፈጥሮ በጥንተ ተፈጥሮ ከፈጠረ ልጅ ጽኒት በድንግልና ሳሊ ለነ ቅድስት ጸጋውን ክብሩ እንዳይነሳ ለምኝልን። እሺ ማርያም ድንግል ሙዳየ እፍረት ነቃ ፈልፈለ ማየ ሕይወት ድንግል ማርያም የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ የሽቱ ሙዳይ ናት። የሽቱ ሙዳይ ድንግል ማርያም የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ናት። አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ትምህርት ልጅነት ነው። ሀደጉኒ ሊተ ነቃ ማየ ሕይወት ወከሬው አዘቅተ ዘይትረከብ ማየው እንድል ነው። ይችን ሙዳይ አበጅተው ማይደር ሰፍተው ጢስ ከማይተንበት ትቢያ ከማይበንበት ያኖሯታል። እመቤታችንም መንፈስ ቅዱስ አቀባ እምከርሰ እማ ይላታልና። አንድም ይች ሽቶ በውስጧ ሽቶ ይዛ ሳለ በአፍአ ትሸታለች። እመቤታችን ጌታን ጸንሳ ሳለ ገቢረ ተአምራት ወመንከራት ታደርጋለችና። አንድም ይች ሙዳይ በውስጧ ሽቶ ሲኖር ሳለም ሳይኖርም ትሸታለች። እመቤታችንም ጌታን ከወለደች በኋላ ማዕዛ መለኮቱ አልተለያትምና። አንድም በዚህ ሙዳይ 4 ሽቱ 5ኛ ዘይት ቀመመው አጣፍጠው ያኖራሉ። ከነገደ ይሁዳ ከነገደ ሌዊ እየመጡ ቀኝ ቀኝ አካላቸውን እየተቀቡ ከነገደ ይሁዳ የመጣው ንጉሠ ነገሥት ከነገደ ሌዊ የመጣው ሊቀ ካህናት ይባላል። ጌታም እንደ 4 ሽቱ 4ቱን ባህርያተ ሥጋ እንደ 5ኛ ዘይት 5ኛ ባህርየ ነፍስን ነስቶ የካህናት አለቃ የነገሥታት ንጉሥ ካህን ንጉሥ መባሉን መናገር ነው። ፍሬ ከርሳ አዳነ ኩሎ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን አዳነ። ወሰአረ እምኔነ መርገመ ሥጋ መርገመ ነፍስን አጠፋልን። አስተሃፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ነው። እሺ ወገብረ ሰላመ ማእከሌነ በመስቀሉ በሩይ ማእከለ እግዚአብሔር ወሰብ ሆኖ በመስቀሉ ፍቅር አንድነትን አደረገልን አለ ቅዱስ ጳውሎስ። ወገብረ ሰላመ በደመ መስቀሉ ለእለ በሰማይ ወለእለ በምድር ብሎ እንደተናገረ ይሄ ቆላስይስ 1:24 ላይ ያለ ማለት ነው። ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው አዳምን ወደ ቀደመ ክብሩ ወደ ቀደመ ቦታው መለሰው። ክብር ቢሉ ልጅነት፣ ቦታ ቢሉ ገነት ነው። በልዩ ትንሣኤው አለ ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የጌታ ትንሣኤ በሐዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ አስነስ ይሻል፣ እሱ ግን አስነሽ አይሻምና። ወተንሣኤኩ በስልጣነ ባሕቲቴ እንዲያውም እዚች ላይ አቡሁ አንስኦ መንፈስ ቅዱስ አንስኦ፣ አባቱ አስነሳው መንፈስ ቅዱስ አስነሳው፣ በገዛ ስልጣኔ ተነሳው ይላል። ነፍሴን ላነሳትም ላኖራትም መብታለኝ ስልጣን አለኝ እንዳለ፣ ላኖራት ማለት በፈቃደ ሞታለሁ፣ ናስነሳት መብታለኝ እንዳለ እና አልዓዛር አስነሽ ሲሹ እሱ ግን በገዛ ስልጣኑ ተነሳ ማለት ነው። አንድም የነ አልዓዛር ትንሣኤ ሁለተኛ ሞት አለበት፣ እሱ ግን ሁለተኛ ሞት የለበት ነው። ወይረክቦ እምዝ ዳግመ ሞት እንዲል። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ የእሱ ግን ፈጥኖ ተነስቷልና። ወአሕፀረ ዕድሜ ለርእሱ እንዲል ሊቁ ዮሐንስ አፈወርቅ። ሰአሊ ለነ ቅድስት በልዩ ትንሣኤው ካስነሳል ልጅሽ ከሚያስነሳል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን በልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ንጽሕት ከልማደ አንስት ነው አምላክን ለመውለድ የታመንሽ እመቤታችን ሰአሊተ ምሕረት ለወልደ ሰብ ለሰው ሁሉ ምሕረትን እያማለድሽ የምታሰጪ የምታስታርቂ ማለት ነው። እሺ ድንግል ማእምንት ወላዲተ አምላክ ማእምንት ሰአሊተ ምሕረት ማእምንት ብሎ ይገጥማሉ። ድንግል ማእምንት ድንግል እያቱ መታማት አለና
ወላዲተ አምላክ ማይምንት ርጉም ንስጥሮስ ህሰወኬ ተሰመየ ወላዲተ አምላክ ወአማነ ተሰመየ ወላዲተ ሰብ ብሎ ነበርና ድንግል ወላዲተ አምላክ ማይምንት አለ ሳሊተ ምሕረት ማይምንት አለ ከሰው ሲለይ ነው ሰው አስታርቀኝ አሉት እንደሆነ እገሌ እንዲህ ብለህ መልስለት እያለ ነገር አጽንቶ ይመጣል እሷ ግን የናት ልመና አንገት ያስቀልስ ፊት ያስመልስ ነውና ድንግል ማይምንት አለ ሰአሊ ለነ ሀበ ክርስቶስ ወልድኪ ከልጅሽ ከወዳጅሽ ከመድኃኔ ዓለም አማልጅን አስታርቂን ይስረይ ኃጢአተነ ኃጢአታችን ይሰረይልን ዘንድ ሰው ኃጢአቱ ከተሰረየለት ሌላ ነገር አይሻምና ጸጋስ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስ ኃጢአታችንን ይቅር ካለ ልጅሽ በቅድስና ያጌጥሽ በድንግልና የጸናሽ እመቤታችን ወይ ጸጋውን ክብሩን እንዳይነሳ ለምኝልን አእምሮውን ለቦውን በልቡናችን ሳይብን አሳድሪብን ይቆየን